ማይክሮስኮፕን እንግዲህ አብዛኞቻችን የምናውቀው ኢንስትሩመንት ነው። እንግዲህ ይህ ኢንስትሩመንት በጣም ቀላል የሆነ ማንኛውም ሰው መጠቀም የሚችለው ኢንስትሩመንት ነው ማለት ነው። ስለዚህ በዛሬው ቪዲዮችን ምንድነው ስለ ማይክሮስኮፕ አጠቃላይ ምንነት እና ፋንክሽኑን አጠቃላይ ፓርቶችን በግልጽ በአጭሩ የምናይበት ቪዲዮ ነው የሚሆነው። እናንተ እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ኮሜንት አድርጉ። ምክንያቱም በዚህ ዩቲዩብ ቻናል ተከታታይ የሆኑ ኤዱኬሽናል የሆኑ ጠቃሚ የሆኑ ቪዲዮዎች የሚለቅበት ነው። እናንተ እንግዲህ ይህንን እንድታገኙ ሰብስክራይብ እና ላይክ አድርጉ። ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ማይክሮስኮፕ ቅድም እንዳልነው ትናንሽ ረቂቅ የሆኑ ህዋሳትን ወይም በአይን ማናቸውን ማይክሮኦርጋኒዝምን በአጠቃላይ ለማየት የምንጠቀምበት ኢንስትሩመንት ማለት ነው። ስለዚህ ኢንስትሩመንት ምንድን ነው የሚለው እናያለን። እንግዲህ ማይክሮስኮፕን ካወራን ብዙ አይነት ማይክሮስኮፕ አለ። እንግዲህ ኤሌክትሮ የምንለው አለ፣ ላይት የምንለው አለ። ላይት የምንለው እንግዲህ ላይትን የሚጠቀም ማለት ነው። ኤሌክትሮ የምንለው ደግሞ ቢም ኦፍ ኤሌክትሮኖች የሚጠቀም ነው ማለት ነው። ስለዚህ ይህ የምናየው ላይት ማይክሮስኮፕ ነው። ከላይቱ እንግዲህ ኮምፓውንድ ላይት ማይክሮስኮፕ ነው ማለት ነው። እንግዲህ ኮምፓውንድ ላይት ማይክሮስኮፕ የምንለው እዚህ ጋር ያለው ኦኩላር ሌንስ እና ወይም አይፒስ እና እዚህ ጋር የሚገኙት ኦብጀክቲቭ ሌንስ ያለው ማለት ነው። ስለዚህ እነዚህን ሁለቱን ከያዘ ኮምፓውንድ ማይክሮስኮፕ ብለን እንጠራዋለን ማለት ነው። ስለዚህ ይህ ኮምፓውንድ ማይክሮስኮፕ በአብዛኛው በተለያየ የጤና ጣቢያ ሊሆን ይችላል፣ የተለያየ የምርምር ቦታዎች በአብዛኛው እንዳጠቃላይ ማይክሮስኮፕ ተጠቅመን የምንሰራባቸውን ስራ ስንሰራ የምንጠቀመው ኢንስትሩመንት ነው ማለት ነው፣ ወይም ቱልስ ነው ማለት ነው። ይህን እንዴት እንጠቀመዋለን የሚለውን እናያለን ማለት ነው። እንግዲህ ቅድም እንዳልኳቸው ማንኛውም ሰው ይህን ኢንስትሩመንት መጠቀም ይችላል፣ በጣም ቀላል ስለሆነ ማለት ነው። ስለዚህ የትኛው ፓርት ምን ይባላል፣ እንዴት እንጠቀመዋለን የሚለውን በዚህ ሙቬብል በሆነ ቪዲዮ ወይም ፕራክቲካል በሆነ መንገድ አሳያቸዋለሁ ማለት ነው። ወደ ፓርቶቹ በምንሄድበት ጊዜ እንግዲህ ይሄ እንግዲህ የመጀመሪያው ክፍል ነው ማለት ነው። ወይም ይህንን ኦኩላር ሌንስ ብለን እንጠራዋለን። ይሄ እንግዲህ 10 ታይምስ ማግኒፋይ ማድረግ የሚችል ነው ማለት ነው። 10 ታይምስ ማግኒፋይ ማድረግ ይችላል። ላይክ እዚህ ጋር አለ። ይሄ እንግዲህ ኦኩላር ሌንስ ወይም አይፒስ ተብሎ ይጠራል ማለት ነው። እንግዲህ ከዚህ ጀምሮ እዚህ ድረስ ያለው አጠቃላይ ቦዲ ቲዩብ ይባላል። ይሄን ኦብጀክቲቭ ሌንሱን ከታች ያለውን ወደ እዚህኛው ጋራ ኮኔክት የሚያደርግ የሚያያይዝ ማለት ነው። ይሄኛውም እንደዛው ነው ማለት ነው። ይሄም እንደዛው ነው። ይሄ እንግዲህ ቦዲ ቲዩብ ይባላል። ላይትን ከዚህ ከዚህኛው ማለት ነው ኦብጀክቲቭ ሌንሱ ወደ ኦኩላር ሌንስ ትራንስፈር የሚያደርግ ነው ወይም ኢሜጅን ማለት ነው። ይሄ እንግዲህ ቦዲ ቲዩብ ብለን እንጠራዋለን። ቅድም እንዳልነው ደግሞ ይሄ ኦኩላር ሌንስ ነው። 10 ታይምስ ማግኒፋይ ማድረግ ይችላል ማለት ነው። እንግዲህ ይህን አርም ብለን እንጠራዋለን። እንግዲህ እያንዳንዱ ማይክሮስኮፕ ይሄ ያለው ይሄ እንግዲህ ማይክሮስኮፕ ሙቭ በምናደርግበት ጊዜ ተሸክመን የምናንቀሳቀስበት ኢንስትሩመንት ነው ወይም ምንድነው የማይክሮስኮፕ ክፍል ነው ማለት ነው። ይህን እንግዲህ አርም ብለን እንጠራዋለን ማለት ነው። ሌላው እንግዲህ ይሄ ነው። ይሄኛው የማይክሮስኮፕ ክፍል ይሄ ታችኛው ማለት ነው። ይሄ ጠቆር ያለው እዚህ ጋር ይሄ የምነካው ማለት ነው። ይሄኛው ኖስፒስ ተብሎ ይጠራል ማለት ነው። እንግዲህ ይሄ ኖስፒስ ምንድነው? የኦብጀክቲቭ ሌንሶችን አቅፎ የያዘና ለማንቀሳቀስ ወደ ተለያየ ዳይሬክሽን የሚያግዝ ወይም የሚያገለግል ነው ማለት ነው። ይሄ እንግዲህ ኖስፒስ ተብሎ ይጠራል ማለት ነው። ይሄ ደግሞ ኦብጀክቲቭ ሌንስ ይባላሉ አንድ ላይ ማለት ነው። ሁሉም በአንድ ላይ ኦብጀክቲቭ ሌንስ ተብለው ይጠራሉ ማለት ነው። እነዚህ ለምሳሌ እዚህ ጋር ያለው 4 ነው። እዚህ ጋር እንዳለ እዚህ ጋር 2 አለ፣ 3 አለ፣ 4 አለ ማለት ነው። እነዚህ እንግዲህ በአንድ ላይ ኦብጀክቲቭ ሌንስ ተብለው ይጠራሉ ማለት ነው። እያንዳንዱ የየራሱ የሆነ ኔም አለው ወይም ስም አለው። ለምሳሌ ይሄ ትንሹ እንግዲህ ቁመቱ እንደምናየው አጭር ነው ማለት ነው። 4 ታይምስ ነው ማግኒፋይ የሚያደርገው፣ ሎወር ፓወር ተብሎ ይጠራል። ይሄ ደግሞ ሚድል ፓወር ይባላል፣ 10 ታይምስ ማግኒፋይ ያደርጋል። ይሄ ደግሞ ሃይ ፓወር ይባላል፣ 40 ታይምስ ማግኒፋይ ያደርጋል። ይሄ ደግሞ የመጨረሻው 100 ታይምስ ማግኒፋይ ያደርጋል ማለት ነው። እንግዲህ ኦብጀክቲቭ ሌንሶቹ በዚህ መልኩ የተከፋፈሉ ናቸው ማለት ነው። ሮላቸውም በዛው ልክ ወይም ማግኒፊኬሽናቸውን በዛው ልክ ይለያያል ማለት ነው። ሌላው እንግዲህ መካኒካል ስቴጅ ተብሎ ይጠራል። ይህ መካኒካል ስቴጅ ይባላል። እንግዲህ ስላይዳችን ወይም ሳምፕላችንን ወደፊትና ወደኋላ ማንቀሳቀስ በምንፈልግበት ጊዜ የምንጠቀመው ነው ማለት ነው። ለምሳሌ ይህንን ሳምፕል እዚህ ጋር ወይም ስላይድ እዚህ ጋር ላስቀምጥና ማየት እንችላለን። ላይክ ይሄ አለ።
ይህን በምናደርግበት ጊዜ አሁን ይህን ስላይድ በእጃችን እንደዚህ ከማንቀሳቀስ ምንድነው የምናደርገው? እዚህ ጋር እንደዚህ እያደረግን ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ ላይክ እንደዚህ እያደረግን መጠቀም እንችላለን ማለት ነው። ይህ እንግዲህ ስቴጅ ክሊፕ ይባላል። ልክ እንደዚህ ስላይዱን አሁን እንዳደረግነው እንዲይዝልን፣ አቅፎ እንዲይዝልን፣ እንዳይንቀሳቀስ ስለሚያግዝ ይህ እንግዲህ ስቴጅ ክሊፕ ተብሎ ይጠራል። ይሄ ማለት ነው። በዛኛውም አለው። ይሄ ደግሞ ስቴጅ ይባላል። እንግዲህ ስላይዱን እንድናስቀምጥ፣ ስፔስመን እንድናስቀምጥ ያግዘናል ማለት ነው። ይህ እንግዲህ ስቴጅ ተብሎ ይጠራል ማለት ነው። ሌላው እንግዲህ ኮንደንሰር ነው ማለት ነው። ኮንደንሰር የምንለው ላይክ ይህንን በምናነሳበት ጊዜ ይሄ ማለት ነው። ይሄኛው ይሄ ኮንደንሰር ይባላል። ላይትን ከታችኛው ወደ ላይኛው ትራንስፈር የሚያደርግ ነው። በዲያፍራሙ ላይት ከገባ በኋላ ያንን ላይት ወደዚህ ወደ ስላይዱ ወይም ወደ ስፔስመኑ ወደ አዘጋጀው ነው የሚያመጣ ማለት ነው። ይሄ እንግዲህ ኮንደንሰር ተብሎ ይጠራል ማለት ነው። እንግዲህ ዲያፍራሙ የሚገኘው እዚህ ስር ነው ማለት ነው። ይሄ እንግዲህ ዲያፍራም ይባላል ማለት ነው። ይሄኛው ዲያፍራም ይባላል እዚህ ስር ያለው ይሄ ዲያፍራም ይባላል። ስለዚህ ይህንን በምናንቀሳቀስበት ጊዜ የላይት መጠኑን ይቀንሳል፣ ይጨምራል ማለት ነው። እዚህ ጋር ይህን ሳንቀሳቅሰው ይጨምራል። እዚህ ጋር ላይቱን አብርተን ማየት እንችላለን። አሁን ለምሳሌ ላይት እያበራ ነው። እዚህ ጋር ያለውን ላይት ለምሳሌ ለመቀነስ ስፈልግ እዚህ ጋር ያለውን ከታች እንደዚህ ይህን በማዞርበት ጊዜ ላይክ እንደዚህ ይጨምራል። እንደዚህ በማድረግበት ደግሞ ይቀንሳል። ላይክ እንደዚህ ይጨምራል፣ ይቀንሳል ማለት ነው። ስለዚህ ላይት መጠኑን ለመቆጣጠር በምንፈልግበት ጊዜ እዚህ ታች ያለችውን እችኛዋን ዲያፍራም ዋጋ ያለችውን ኮንትሮል እናደርጋለን፣ እንቆጣጠራለን ማለት ነው። ሌላው ደግሞ ይሄ እንግዲህ ኮርስ አጀስትመንት ተብሎ ይጠራል፣ ወይም ኮርስ ፎከስ ይባላል። ይህን እንግዲህ አፕ ኤንድ ዳውን ራፍሊ በምንፈልግበት ጊዜ አፕ ኤንድ ዳውን ለማድረግ እንጠቀመዋለን። ይሄ ደግሞ ፋይን አጀስትመንት ይባላል። ሻርፕ ፎከሲንግ በምንፈልግበት ጊዜ የምንጠቀመው ነው ማለት ነው። ስለዚህ ፋይን አጀስትመንት ወይም ፋይን ፎከሲንግ ይባላል ማለት ነው። ይሄ ኮርስ አጀስትመንት ይባላል። ይሄኛው ሻርፕ ፎከስ ማድረግ በምንፈልግበት ጊዜ ለምሳሌ በዚህኛው ራፍሊ ከፈለግነው በኋላ ካየነው በኋላ በትክክል ሻርፕሊ ፎከስ ለማድረግ በምንፈልግበት ጊዜ ይህንን እንጠቀማለን ማለት ነው። ስለዚህ ይህን ፋይን አጀስትመንት፣ ይህ ደግሞ ኮርስ አጀስትመንት ተብሎ ይጠራል ማለት ነው። ይህ እንግዲህ ከታች ያለው ቤዝ ነው የሚባለው የማይክሮስኮፕ የተቀመጠበት ክፍል ነው ማለት ነው። ስለዚህ ይህ ቤዝ ተብሎ ይጠራል ማለት ነው። እንግዲህ ተመልካቾች ማይክሮስኮፕን ፓርቶቹ ይህን ይመስላል ማለት ነው። ስለዚህ ማይክሮስኮፕ ተጠቅሞ የምንሰራውን ስራ በቀላሉ መስራት እንችላለን። በጣም ቀላል የሆነ ስለሆነ እንግዲህ እናንተ የምትፈልጉት ነገር ካለ ኮሜንት ማድረግ ትችላላችሁ። ወደፊት እንግዲህ ይህን ማይክሮስኮፕ በመጠቀም የተለያዩ ቪዲዮዎችን እንሰራለን ማለት ነው። ለምሳሌ ኒውክለስ እናያለን። የፕላን ሴል እና ሴል ወስደን ኒውክለሱን አጠቃላይ ሴል ስትራክቸር እናያለን። እናንተ እንግዲህ ሀሳብ አስተያየት ካላችሁ በኮሜንት ላይ ጻፉ። አመሰግናለሁ ስላያችሁኝ። ቴንኪው